ዓለም የኒውክሌር ጦርነት ውስጥ ልትገባ ትችላለች የሚሉ አስተያየቶች ከሌላው ጊዜ በተለየ መልኩ ተደጋግሞ የተነሳ ጉዳይ ሆኗል። አንድ ኒውክሌር አረር ቢተኮስ ቀላል የማይባለውን የዓለም ክፍል ሊያወድም የሚችለው መሳሪያ የታጠቁት በጣት የሚቆጠሩ ሀገራትን ቢሆኑም በእጃቸው የያዙት ሀገራት መሪዎች በተለያዩ ምክንያቶች ባኮረፉ ቁጥር መሳሪያውን በተጠንቀቅ እንዲቆም ማዘዛቸውም የተለመደ ሆኗል። በተለይ ሩሲያ በዓለም ላይ በርካታ የኒውክሌር ተሸካሚ ሚሳኤሎችን ከያዙ ሀገራት ቅድሚያዋን የምትይዝ ሀገር ናት። የፑቲን ሀገር ሩሲያ ከዩክሬን ጋር ከገባችበት ጦርነት ወዲህ የኒውክሌር ጦር ክፍሏ በተጠንቀቅ እንዲቆም ካዘዘች ሰንበትበት ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላዲሚር ፑቲን በኒውክሌር የሚንቀሳቀሱ ሚሳኤሎችን ከመሞከር ይልቅ በዩክሬን የሚደረገውን ጦርነት ማቆም እንዳለባቸውን ተናግረዋል። ፑቲን በኒውክሌር የሚንቀሳቀሰው ብሬቬስኒክ የክሩዝ ሚሳኤል በተሳካ ሁኔታ መሞከሩን ተከትሎ ፕሬዝዳንቱ ቁጣቸውን ገልጸዋል። ፑቲን እያደረጉ ያሉትን የኒውክሌር ልምምድ ሊያበቁ ይገባል የሚል ማስጠንቀቂያንም ሰጥተዋል። የዩክሬን ጦርነት ለማቆም ፑቲን ቁርጠኛ ሊሆን እንደሚገባ የጠቆሙት ትራምፕ ሩሲያ ለተጨማሪ ጦርነት የምታደርጋቸውን ወታደራዊ ልምምዶች ልታቆም ይገባልን ብለዋል። ፑቲን በበኩላቸው የተሳካ የሚሳኤል ሙከራ ማድረጋቸውን በመግለጽ የሀገሪቱን መልሶ የማጥቃት አቅማቸውን የሚያሳድግ እንደሆነም የተናገሩት የሩሲያን እንቅስቃሴ የሚሳኤል ጨዋታ ሲሉ የጠሩት ትራምፕ ይህ ጉዳይ ማብቃት አለበትም ብለዋል። 4 ዓመት የፈጀው የሩሲያ ዩክሬን ጦርነት ማብቃት አለበት ሲሉ ነው ትራምፕ ያሰቡት። ጦርነቱ ካልቆመ በሩሲያ ላይ አዲስ ማዕቀብ ይጥሉ ይሆን ተብሎ የተጠየቁት ፕሬዝዳንት ትራምፕ እሱን የምትደርሱበት ይሆናል የሚል ምላሽን ሰጥተዋል። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የሩሲያ ሚሳኤል ሙከራ ለአሜሪካ የሚያሰጋ አይደለም፣ ይህ እየተደረገ ያለው ሙከራ የሩሲያን ሉዓላዊነት የሚፈታተን የትኛውም ኃይል መመከት እንደምንችል የሚደረግ ልምምድ ነው ሲሉ መናገራቸውን ሮይተርስ ዘግበዋል። ልምምዱ ለየትኛውም ሀገር ስጋት አይሆኑም ሲሉ አብራርተዋል። የፕሬቬስኒክ መሳሪያ ጉዳይም አዲስ ደረጃ ላይ ዓለም መድረሷን ያሳያል እየተባለም ይገኛል። የተለያዩ ሀገራት የኒውክሌር ሳይንስ መምህራን ሩሲያ በቅርቡ የተሞከረው የፕሬቬስኒክ ሚሳኤል ከጦር መሳሪያ ማሻሻያ በላይ ነውም ሲሉ መናገራቸው ተሰምተዋል። ተንታኙ ዜልቱ ጆሎቤ የሩሲያ የሰሞኑ ኒውክሌር ተሸካሚ የሚሳኤል ሙከራዎች የሞስኮ መልእክት ግልጽ መሆኑን ተናግረው እንደ ጂኦፖለቲካዊ ማስጠንቀቂያም ገልጸውታል። ካሁን በኋላ አንድ ኃይል ብቻ የኒውክሌር አቅም የያዘ ዓለም ውስጥ አይደለንም ያሉት ተንታኙ ሩሲያ በዓለም አቀፍ ደረጃ ከማንኛውም ሀገር ጋር የመወዳደር ብቃት አላት ሲሉ የሩሲያ መተንፈሻ ለሆነው ስፑትኒክ ተናግረዋል። ፕሮፌሰሩ አሜሪካ እንደዚህ አይነት ሁኔታ ዝግጁ አይደለችም ሲሉ ማስጠንቀቃቸውም ሰምተዋል። በቅርብ ጊዜ አሜሪካ ግጭቶች በኒውክሌር የታጠቋች ሀገራት ሳይሆኑ በአማጺ ኃይሎች ላይ መሆናቸውን ጠቁመዋል። የሩሲያ ጦር እያደረገ ከሚገኘው ግስጋሴ የሚያስቆሙ ኃይል አልተገኘም። ሩሲያ ቀለል ባለ የጦር ልምምድ ባስመሰለችው ጦርነት በርካታ የዩክሬን ግዛቶችን ይዛ ወደፊት መቀጠሏን ተያይዛ ቀጥላለች። ወደፊት በሚደረገው እንቅስቃሴ ውስጥ የዩክሬን ድንበር ለመጠበቅ የቆመ በ10 ሺህ የሚቆጠሩ የዩክሬን ወታደሮች ከቦ እንደቆመም የሩሲያ የመንግስት ሚዲያ የሆነው አርቲ ዘግበዋል። 10 ሺህ የሚሆነው ሰራዊት በሁለት ቡድን ተከፍሎ እንዳለም ተዘግበዋል። በጦርነቱ ሂደት ውስጥ ቀለበት የተሰራበት የትኛውም ኃይል ከመደምሰስ ወይም እጅ ከመስጠት ውጪ አማራጭ እንደሌለው ዓለም ተለይቷት በማያውቀው ጦርነት የተለመደ አሰራር ነው። የጦር ኃይሉን ከቦ እንደሚገኝና በሁለት ክፍልፋይ አድርጎ ይዞ እንደሚገኝ ያስታወቀው የሩሲያ መከላከያ ሚኒስትር ይህን ከበባ ለመፈጸም በአንዱ ቡድን ውስጥ የነበሩ 50 የዩክሬን ዘቦች ህይወታቸው ማለፍ እንደነበረበት ገልጾ ቀጣዩን ቡድን ለመክበብ 60 ዩክሬናውያን እንደሞቱም ዘገባው አስታውቋል። የሩሲያ ከፍተኛ የመከላከያ አመራሮች ከፕሬዝዳንት ፑቲን ጋር በነበራቸው ጦርነት ሪፖርትም ከፒያንስክ ግዛት የሚገኙ 5000 የሚሆኑ የዩክሬን ወታደሮች እንደተከበቡ እንዲሁም በሌላኛው አካባቢ 5500 የሚሆኑ ወታደሮች እንደተከበቡ የሩሲያ መከላከያ ኢታማዦር ሹም ቫርሌይ ግራስሞቭ ተናግረዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በጉዳዩ ላይ በሰጡት ማብራሪያም ይህ ጉዳይ የሩሲያ የጦርነት ፕሮፓጋንዳ ነው ሲሉም ተናግረዋል። የሁለቱ ሀገራት ጦርነት 1342ኛ ቀን ላይ ሲደርስ የዓለም የምጣኔ ሀብት እንዳዛባ የዩክሬን ካርታ እንደጨፈለቀና የሩሲያ እያደረገ በርካታ ሀገራት ያላቸውን አቅም ለዩክሬን እየደገፉ 4 ዓመት ሊሞላው ጥቂት ቀናት ይቀሩታል። በአጠቃላይ 1342 ቀን የደረሰው ማብቂያው የት እንደሆነ ያልታወቀው የሩሲያ ጦርነት በርካቶችን ለሞት የአካል ጉዳት ሰለባ እንዳደረገም እዚህ ደርሷል። ትናንት ሰኞና ከትናንት በስቲያ እሁድ በነበሩ የሩሲያ ጥቃቶች 4 ዩክሬናውያን ሲሞቱ 5 የሚሆን ደግሞ መቁሰላቸውም ሰምተዋል። በዩክሬን ደቡባዊ ዛፖርዥያ አካባቢ የ44 ዓመት የሚገመት ግለሰብ በሩሲያ ጥቃት መሞቱም ተገልጿል። እሁድ ዕለት በነበረ የአየር ላይ ጥቃት በዶኔትስክ ግዛት 2 ዩክሬናውያን ሕይወታቸው ማለፉም ተገልጿል።
በሌላ በኩል ዩክሬን አደረግኩት ባለችው ጥቃት ሌተናል ጄኔራል ሳቪል ማርዞቫ በተመራ ጥቃት የሩሲያ ጄኔራል ልጅ መገደሉን ሰምተዋል። ስለ ጉዳዩ አልጀዚራ ከገለልተኛ ወገን ማጣራት አለመቻሉንም አስታውቋል። ዜናውን የሰማው ግን ከዩክሬን ወታደራዊ መረጃ መሆኑን ተናግረዋል። ዩክሬን ባደረገችው ጥቃት በሩሲያ ብራያንስክ ግዛት በተሽከርካሪ ላይ ባደረገችው ጥቃት መኪና ውስጥ የነበሩ ሾፌሩን ጨምሮ 5 ሰዎች የአካል ጉዳትን አስከትሏል። ሩሲያ ወደፊት በምታደርገው ጉዞ ዛፖርዥያ ግዛት የሚገኘውን 2 መንደሮችን ተቆጣጥራ የራሷ ግዛት ማድረጓን ታስዘግበዋል። በሌላኛው ዘገባው 350 የሚሆኑ የዩክሬን ድሮኖች ጥቃት ሳያደርሱ ማክሸፍ እንደተቻለና 2 የሚሳኤል ጥቃት መውደቃቸውንም ገልጿል። በተጨማሪም 7 የሮኬት ጥቃቶች መውደማቸውን የሩሲያ መከላከያ ሚኒስትር አስታውቀዋል። በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በአሜሪካ አቻቸው ዶናልድ ትራምፕ መካከል ሊካሄድ የተሳሰበው የሰላም ውይይት መሰረዙን ተከትሎ ባሳለፍነው ሳምንት ሩሲያ የግዙፍ አህጉር አቋራጭ ባላስቲክ ሚሳኤል ሙከራ ማድረጓ ይታወሳል። ዶናልድ ትራምፕ በሃንጋሪ ቡዳፔስት ከፑቲን ጋር ለመነጋገር አቅድ የነበረ ቢሆንም አሁን ባለው ወቅታዊ ሁኔታ ውይይቱ ረብ የለሽ በሚል እቅዱን አጥፌዋለሁ ሲሉ ካስታወቁ ከቀናት በኋላ ኒውክሌር ተሸካሚ አህጉር አቋራጭ ወይም አይሲቢኤም ተብለው የሚታወቁትን ሚሳኤሎች ሞክራም ነበር። በሩሲያ በወቅቱ የተሾሙት ግዙፉ የኒውክሌር ተሸካሚ አህጉር አቋራጭ ሚሳኤሎች ያርስና ስኒቭ የተባሉት ሲሆኑ እስከ 15000 ኪሎ ሜትሮችን በመጓዝ የረጅም ርቀት ኢላማዎችን በሚገባ መምታት የሚችሉም ናቸው። ሚሳኤሎቹ ከሞስኮ በስተሰሜን 800 ኪሎ ሜትሮች ርቀት ላይ የሚገኘውና በሰሜን ሩሲያ ዋነኛ የሮኬት ማስወንጨፊያ ማዕከል ከሆነው ፔሌስቲክስ ኮስሞድሮም ሲነሱ በቀጥታ ትዕዛዝ የተሰጠው የሩሲያው መሪ ቭላዲሚር ፑቲንም ነው። ሞስኮ አዳዲስ ሮኬቶችን ከአጭር እስከ ረጅም ርቀት ተጓዥ ኒውክሌር ተሸካሚ ሚሳኤሎችን ለመሞከር ፑቲን በመቆጣጠሪያ ጣቢያ ውስጥ ሆነው ከከፍተኛ ጄኔራሎቻቸው ጋር እየተወያዩ ትዕዛዝ ሲሰጡ የታዩ ሲሆን ከመከላከያ ሚኒስቴር መስሪያ ቤት በወጣው ሪፖርት መሰረት የታቀደው የኒውክሌር ልምምድ ማድረግ ማስፈለጉን አጽንኦት ሰጥተውታል። በዚህም ወታደራዊ ልምምድ ከምድር ላይ ተንቀሳቃሽ ሆነው የተገጠሙትንና የኒውክሌር ተሸካሚ የያዘ ሚሳኤል ስርዓት ከብሪያንስክ የባርኔትስ ባህር መርከብ የስትራቴጂክ ኒውክሌር ኃይሎች ስልጠና አካል የሆነው የስኔቫ ባላስቲክ ሚሳኤል ስርዓት እንዲሁም ክሩዝ ሚሳኤል ተሸክመው ማስወንጨፍ የሚችሉት ቲዩ-95 ኤምኤስ ወይም ኔቶ ድብ እያለ የሚጠራቸው እጅግ ዘመናዊ የጦር አውሮፕላኖች በልምምድ ላይ መሳተፋቸው አይዘነጋም። ይህ በእንዲህ እንዳለ ዩክሬን ባለፈው ሳምንት ብቻ በሩሲያ ጦር 1200 የሚደርሱ ድሮኖችን ተወንጭፎብኛል ስትል አስታውቃለች። ሩሲያ በዩክሬን መሰረተ ልማቶችና በኃይል ዘርፍ ተቋማት ላይ የምትፈጽመውን ጥቃቶች የቀጠለች መሆኑን የገለጹት የዩክሬን ባለስልጣናት ጦሩ አዳሩን በዩክሬን ዋና ከተማ ኪየቭ በፈጸመው አየር ጥቃት 3 ሰዎች መገደላቸውን ተናግረዋል። የከተማው ከንቲባ ቪታሊ ክሊሽኮ በቴሌግራም ገጻቸው ላይ እንዳሉት በ2 ህንፃዎች ላይ በተፈጸመ የድሮን ጥቃት ከተገደሉ ሰዎች ባሻገር ቢያንስ 32 የሚደርሱ ተጨማሪ ሰዎች ቆስለዋል። ከነዚህ ውስጥ 6 ያሉ ህፃናት ናቸው ብለዋል። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሩሲያ ከአሜሪካ ወይም ከሌላ የውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትሸነፍ በመግለጽ በሩሲያ ውስጥ ለሚሰነዘር ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥም አስጠንቅቀዋል። ለዚህም ይመስላል ከቅርብ ጊዜያት ወዲህ ሞስኮ እጅግ ጠንካራ የተባለ የአየር የባህርና የየብስ ወታደራዊ ልምምዶችን እያካሄደች የምትገኘውም ተብሏል። በተለይ ሩሲያ የጎረቤት ሀገራት አየር ክልል ጥሳለች መባሉን ከተሰማ በኋላ በኔቶና በሞስኮ መካከል ያለው ውጥረት በአዲስ መልኩ ማገርሸቱን ሀያላኑ የጦር መሳሪያ አቅማቸውን እንዲፈትሹ እያስገድዳቸውም ነው ተብሏል።